ሰላም በያላችሁበት ሰላማችሁ ይብዛ ብለናል። ውድ የተወደዳችሁና ውድ የተከበራችሁ አድማጮቻችን እንዲሁም የቲክቶክ ቤተሰቦቻችን እንደምን አላችሁ? ዛሬ እንግዲህ በኦልድ ትራፎርድ በቲያትር ኦፍ ድሪምስ የህልሞች ሁሉ መቋጫ የህልሞች ሁሉ መተግበሪያ በሆነው ስቴዲየም በቲያትር ኦፍ ድሪምስ የሚደረገውን የአውሮፓ ሊግ የግማሽ ፍጻሜ የመልስ ጨዋታ ወደ እናንተ ልናደርስ ወደ እናንተ ልናቀርብ ተገኝተናል። ባለፈው አትሌቲክ ቢልባኦዎች በገዛ ሜዳቸው በማንቸስተር ዩናይትድ 3-0 መሸነፋቸው ይታወሳል። ያው ኳስነቱን አይለቅምና ይህ ቲያትር ኦፍ ድሪምስ ይህ የህልሞች ሁሉ እውን መደረጊያ ስቴዲየም ዛሬ ምን ተአምር ምን ምታት ያሳየን ይሆን? 90 ደቂቃው ይህንን ይነግረናል። ከምንም በላይ ደግሞ አትሌቲኮ ቢልባኦች ድለቢስነታቸው ሁለቱን ዊሊያምሶች ወንድማማቾችን የነሱን ግልጋሎት ዛሬ አያገኙም። አትሌቲኮ ቢልባኦች ያጠቁ ይገኛሉ። ጃሎ ሊኖ ተደረበው ከእንደገና ጃሪንጊዛ ምን አይነት ግብ ነው! መረቡን በጠበጠው ጃሪንጊዛ ምን አይነት አስደናቂ ግብ ነው! ጃሪንጊዛ ጃሎ መታው። ጃሎ የመታውን ኳስ ሊኖ ይሮ ወጣው። ከእንደገና ጃሪንጊዛ እግር ስር ኳሷ ደረሰች። ከዛ በኋላ ጃሪንጊዛ ኦናና ኳሱን ነክቶት ነበረ። ነገር ግን ሙሉ በሙሉ ኳሱን ባለማግኘቱ ኳሷ ሄዳ መረብ ላይ አርፋለች። ማንቸስተር ዩናይትዶች 1-0 መመራት ጀመሩ። ሁለተኛው አጋማሽ ተጀምሮ ምንም የውጤት ለውጥ የለም። ማንቸስተር ዩናይትዶች በሜዳቸው 1-0 እየተመሩ ይገኛሉ። በጃሪንጊዛ ከረፍት በፊት ባስቆጠረው ግብ ይከላከላል፣ ያጠቃል። ምን አይነት አስደናቂ ልጅ ነው! ገና 19 ዓመቱ ነው። ዮሮ እየመጣ ነው የሚገኘው። ዮሮ ፔናልቲ ቦክስ ኳሷን ይዞ ገባ። ዮሮ ለሜሰን ማውንት ሜሰን ማውንት የጉድ ያለ የጉድ ያለ! ውድ የተወደዳችሁ አድማጮቻችን በጉዳት ሲሰቃይ የነበረው በጉዳት መከራውን ሲበላ የነበረው በቼልሲ ቤት በአስደናቂ ብቃቱ የምናውቀው ሜሰን ማውንት ቀረቀረው። ምን አይነት አስደናቂ ባናና ነው! ምን አይነት አስደናቂ እፌ ነው! ዛሬ ላይ ሜሰን ማውንት በጉዳት ምክንያት ደከመና ይጎሉላ ናፍቀን እንጂ ከዚህም በላይ አስደናቂ ግቦችን በማስቆጠር ይታወቃል። ሜሰን ማውንት ስላንተ በእውነት ደስ ይለናል። ስላንተ በእውነት ደስ ይለናል። 1-1 በድምር ውጤት 4-1 በቀኙ የሜዳ ክፍል ብሩኖ ፈርናንዴዝ ላይ ፋውል ሰርቶ ቅጣት ምት ማንቸስተር ዩናይትዶች አግኝተዋል። የሚሻማ ቅጣት ምት ነው። ብሩኖ ፈርናንዴዝ ቅጣት ምቱን ሊያሻማ ነው። ብሩኖ አሻማ። ያሻማው ኳስ ካስሜሮ ገጫው! ካርሎስ ካስሜሮ! ዋው! ካርሎስ ካስሜሮ የጉድ ያለ አስቆጠረ። ካምባክ ማለት ሪሞንታዳ ማለት ሌላ ስም ካስፈለገውም ቲያትር ኦፍ ድሪምስ ማንቸስተር ዩናይትድ ነው ማለት ይቻላል። ካርሎስ ካስሜሮ የተመራ ሁሉ አይሸነፍም። ይህን ደግሞ ባለፈው በሊዮኑ ተመለከትን። አሁን ደግሞ በድጋሚ ከአትሌቲኮ ቢልባኦ ጋር ካርሎስ ካስሜሮ 2-1። አረ ውድ የተወደዳችሁ አድማጮቻችን ዛሬ ሌኒዮሮ ለእኔ ብቻ ነው የተለየብኝ። ሰነጣጥቋቸው አተረማምሷቸው ከሆነ ይመጣው ተከላካይ አይመስልም። በድጋሚ እየመጣ ነው የሚገኘው። ሌኒዮሮ ለዶርጉ ለአማድ ፔናልቲ ቦክስ ይዞ ገባ። አማድ ያሎይሎንድ ቆለፉት። ከዚህ በኋላ በምንም አይከፈትም። ከዚህ በኋላ አትሌቲኮ ቢልባኦች ወደ ቤታቸው መመለስ ነው። ከዚህ በኋላ የፍጻሜው ጉዳይ ወደ ፍጻሜ የማለፉ ጉዳይ ያበቃለት ይመስላል። ራስመስ ሆይሉንድ ለእኔ ግን ሌኒዮሮ 19 ዓመቱ ነው።
እስካሁን ድሪብል ተደርጎ በጨዋታው አልታለፈም። አስደናቂ መከላከል፣ አስደናቂ የማጥቃትም ሥራ እየሠራ ነው የሚገኘው። ሐማድ ዲያሎ ተቀይሮ ገብቶ ከዶርጉ ጋር 1-2 ተቀባበሉ። ከዛ በኋላ ጨርሶ ለሆይሉንድ ሰጠው። ሆይሉንድ ደግሞ በረኛውን አንከባሎ በረኛውን መሬት ላይ አሻሽቶ በረኛውን ሳሩን አብልቶ ነው ያስገባው። ራስመስ ሆይሉንድ ሪሞንታዳ ማንቸስተር ዩናይትድ። ቶተንሃሞችም ከቦዶ ግሊምት ጋር እያደረጉት በሚገኘው ጨዋታ እየመሩ ነው የሚገኙት። ሁለቱም አሸንፈው ወደ ፍጻሜ የሚያልፉ ከሆነ 15ኛና 16ኛ ደረጃ ላይ ሆነው ለአውሮፓ ታላቅ ዋንጫ ለፍጻሜ የደረሱ ቡድኖች ይሆናሉ። ኦልድ ትራፎርድ ስቴዲየም ቲያትር ኦፍ ድሪምስ በደጋፊዎች ድባብ፣ በቀያይ ሰይጣኖች ድባብ ያበደ በአንድ እግሩ እየቆመ ነው የሚገኘው። ግብ ጠባቂ ወጥቶ ኳሷን በረጅሙ መታ። ነገር ግን ሜሰን ማውንት ጋር ደረሰ። በረኛው አልገባም። ሜሰን ማውንት መታ። ሜሰን ማውንት የመታው ኳስ የቀበጡለት ሞት ደጅ ነው ይላል ሜሰን ማውንት። ግብ ጠባቂው ኳሷን መቶ ወደ ግቡ ሳይመለስ ኳሷን መረብ ውስጥ ከቷታል። ሜሰን ማውንት በእውነት ኳስን የሚወድ ሜሰን ማውንት ትላንት ነበረ። ዛሬ ደግሞ መልኩ፣ ወዙ፣ የኳስ አቋሙ ላጠፍቶ በእውነት በእንደዚህ አይነት ሁኔታ ውስጥ ማየት ያሳዝን ነበረ። ነገር ግን ዛሬ ደምቆ ተውቦ አምሮ አየነው። ዛሬ ደግሞ ተቀይሮ ገብቶ 2 ግብ አስቆጠረ። ዋው! ሜሰን ማውንት። ቶተንሃም ከማንቸስተር ዩናይትድ 15ኛና 16ኛ ደረጃ ላይ የሚገኙ የእንግሊዝ ፕሪሚየር ሊግ ቡድኖች የፍጻሜ ተፋላሚ ሆነዋል። የዩሮፓ ሊግ ከምንም በላይ የማንቸስተር ዩናይትድ የሚገርመው ደግሞ በዩሮፓ ሊግ ምንም ሽንፈት አላስተናገደም። መልኩ ሌላ ነው፣ ለየቅል ነው። እንግሊዝ ፕሪሚየር ሊግና ዩሮፓ ሊግ የሚገኘው ማንቸስተር ዩናይትድ ለየቅል ናቸው።